ብሎ ዘመን ያያችኋል ወመን ቃልቃል እየታየዋየ እንግዲህ እንደምታዩት ሊጠጣ ሊቀዳ እየተዘጋጀ ነው። ጭሱም እየተንቧለለ ነው። ስኳር የተጨመረ ነው እንደምታዩት። አራት አረጀ በኗ ጠጋር ያወዲ አረ ወይ በኋላ ይሮዋ ስፍር ይሄ ጣጡ ሳህን ተቃጠሉ ነው። አሁን የባለፈው እንዴት አያችሁት? የዛሬውን ቡና ማሻአላህ ሙሉ ነው ደግሞ የዛሬው። ዛሬ የቡናም ጎዲዮሎ የለ የሲኒም ጎዲዮሎ የለ፣ ሙሉ ነው ተደርድሯል። ዝም ብላችሁ ያንሳችሁ መሰምገግ ነው። ተልሶ አንቱ ላይዳ ሀይ እስኪ እዋቴችንሳ ባለፈው ገንፎ ሰርቼ አሿሿ ማታውቂም ብላችሁ ቆይ። ይህም የጨባሪ መንገድ መስሏል። የምታው ሰንጥቁ በዛስቷል እንደ ጫቋርሳ መሬት መጨናቸው ይወታቸው ነው። ኧረ ተይ ስም አታጥፊ በሚዲያ በአደባባይ ይሃርፍ ቁረሽ የገንፎ አቆራረስ አለው አሉ አይነት እንዲህ አይደረግም። እንዲህ ስታረጉ ቆይ እንዲህ ተደርጎ ነው የሚገነፋው። እንዲህ ተደርጎ እንዲህ አይደለም። እንዲህ የገንፎ እንዲህ እስኪ ጉንጩን አወጣ ይርጎልጉላ እንዲህ ነው። እስኪ የዛሬው አሿሿ መሳ እንዴት ነው? እስኪ ጠቀስ አድርጊው። ውይ እንዲህ ነው የሚደረገው። እሺ ውድ ቤተሰቦቼ እንግዲህ ማሻአላህ ተባረካላህ የወለዱለትን ሲሙዳት የሰሩትለትን ሲበሉለት ነውና ነገሩ። አዋት እስኪ ጭንቆሬ አታምርም? ምን ነበር የነበረባት ካሁን በፊት ቀደም ሲል? አሁን ይኸውላችሁ የቀረው ቆሪውና ነው ማቶቹም ብለን እኛም ብለን ጨረስረስ ታርግና ተነገሩ ብዙ ነና ማሻአላህ በላአፍያ በሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ። ውድ እህቶቼ ውድ ቤተሰቦቼ ማለት ነው። እና ውድ ቤተሰቦቼ በባለፈው ለምን ጉልቻ አገዥም ብላችሁ ነበርና ጉልቻ አስፈልግም። ዛሬ ዘበን ኑሮ በዘዴ ሆኗል። ጉልቻ 200 300 ገብቷል። እና ውድ ቤተሰቦቼ ጉልቻ 300 200 ገብቷል። እና እኔ አሁን ዋናው ነገር መጎለቱ አይደለም። ይሄ አይነት እንደምታዩት ቅቤ ስትገዙ የነዚህ ትናንሾቹን ጉልት አርጋችሁ
3 ጉልቻ መሆን ይችላሉ። ግዴታ እንትን ያፈር ጉልቻ የሸህላ ጉልቻ መሆን አይጠበቅበትም ማለት ነው። እና እንደምታዩት በጣም ቆንጆ ነው። ይሄንን አሁን ምርግ ይደረጋል። እንዲያስጠላ በጭቃፉ ምርግ ይላል። እኔ ግን አሁን አዲስ ነው ዛሬ ያስገባሁትና አዲስ ተገዝቶ ነው ይሄ እና እንደዚህ ሆኖ አያምርም ወይ? ሸጋሪ ደም እንዴ! ግዴታ ይሄ ለገንፎ አይሆንም። ለገንፎ እዚሁ ላይ እህቴ በነገራችን ላይ ገንፎ ስታገነፋ አሁን በመሰረቱ ገንፎ ሲገነፋ እዚህ ለወስ ቡሃሳቱ ላይ እንደገና መሬት ወጥቶ ያዝ ተደርጎ በደንብ ተደርጎ ይታሻል። እንደዛ አትወዲም እህቴ፣ እዚሁ እሳቱ ላይ ተሆኖ ነው የሚገነፋው። ይሄ ሰነፍ ገንፎ ነው የምትለውና ለእንደዛ አይሆንም። ለምሳሌ እዚሁ ነው ያርጎ ለማገንፋት አይሆንም። ትንሽ ማሳርጎ ቀበር ይደረግ እንዲሁ እንጂ ማለት ነው ጠንከረ እንዲል ለገንፎ ያንን ድንጋውን ማረግ ይቻላል። ፈንዲቶ ልብም ቢል እንግዲህ መቻል ነው። ምንም ማረግ አይቻልም። እና ዛሬ ይሄን ብረት ድስት የጣርኩት ለምን መሰላችሁ? ደምታውት ውሃው ማለት ነው። እዚህ ጋር አለ ማንኪያና ሳፋ አለ። ዛሬ እንግዲህ ማበላችሁ ወይም ትዝታ መቀሰቀስባችሁ ምንድነው ብትሉ የበቀሎ የተፈተገ ንፍሮ ነው። እና የበቀሎ ንፍሮ ዛሬ ይሄ ተፈትጎ ሊጣሪ ነው። ይሩጅ አፈር የስራ ሰው ነኝ አንቺ ጎበዝ ነሽ ብላችሁ ያላችሁኝ ሰው ማለት ነው። አመሰግናለሁ ብያለሁ። እና ይሄንን አሁን ትንሽ ቆየት ስላለ ተፈትጎ አዲስ አይደለም ቆየት ስላለ በውሃ ሙቅለብ አድርጌ ጎነፍል አረገው ነው እላችኋለሁ። ውድ ቤተሰቦቼ አብራችሁ ተከታተሉኝ። ሲበስል ደግሞ አሳያችኋለሁ። እንግዲህ ያቃጥላል ቃንዱ እንደዚህ ያረኩኝ እንደዚህ አርጋችሁ በሙቅ ውሃ ጎነፍ ታረጉታላችሁ። የቆየ ሆነ አዲስ ከሆነ አያስፈልግም። የሆነ የራሱ ፍሌቨር ስላለው ኤስኦኬ ነው የሚሆነው። አሁን ግን ይሄ ትንሽ ዘግየት ስላለ ምናምንም አለው እንዲህ አርጎ ጎነፍ ሲያረገው ሱቆ ችግር የለውም። ቢኖረውም የነቀዝ ምናምን ነገር ቢኖረውም አይከፋ ይጣፍጣል። እንዲሁም ፈጠነ የሚለው እውት እንግዲህ እንደገና ደግሞ የተፈተገው ወፍጮ ቤት ነው። ወፍጮ ቤት ዝጉርቴው የሚፈተግበታል፣ ጤፉ የሚፈተግበታል። ለዛ ስለሆነ ማጽዳት አለበት። ቢታጠብ አይከፋውም። እውት እንደምታዩት ውሃው ቀይ ነው። የጅጉርቲ ውሃ ይመስላልና እውት ዛሬ ዘመን ታጥቦ ነው ሁሉ ነገር ታጥቦ ተፈትጎ ነው። አዎ እና እንደምታዩት ይሄ እንጨት ይንቀለቀላል። ይሄ ግራር ሸጋ ነው። ኢትዮጵያ ብታዩት እንዲው አዎ እንግዲህ ውድ ቤተሰቦቼ አንድ እንግዲህ ዘፈዘፍኩት። አሁን ላጠነፍፈው ነው። ሲፈራ ነው እንደሚጨምረው መይ ወከስካዛ አይ አጥቢ እንዲጨምረው እና አሁን ይሄን ተዘፈዘፈ እንግዲህ ትኩስ ስለሆነ በእጄ ያስፈራል። አዛይ ቀብር እንጂ ያለና አላህ መቼም እሱ በረህመቱ ጀነት ያስገባና እንጂ ሹዲ ቤተሰቦች እንግዲህ ውሃው ፈላ። ይሄን በደንብ ታጠበ። እንደምታዩት ውሃው ኩልል ብላለ ውሃይቱ ማሻአላህ። አሁን እያነሳሁኝ እጨምራለሁ። የተረፈም ነገር ካለ አዛው አብሮ ይባሰልና ይዋሃድ። ቢስሚላህ ይሄ የበቀሎ ንፍሮ ሲጣድ አይማሰልም። ከተማሰለ ይያዛል ይላሉ። የምታዩት ይሄ ንፋሱ ፊት ለፊት ነው ምድጃዬና በጣም አስቸጋሪ ነው ንፋሱ።